ሰላም የተወደዳችሁ የጋርስ ቮይስ ፋሚሊ እንዴት ናችሁ? ሁሉ መልካም። ዛሬ በጣም ፓወርፉል የሆነ ትምህርት ነው የምትማሩት። እግዚአብሔር በዚህ ውስጥ አይኖቻችሁ እንደሚከፍት አምናለሁኝ። ግን ብዙዎቻችሁ ላይክ እያደረጋችሁ አይደለም፣ ሼር እያደረጋችሁ አይደለም። ስለዚህ በጌታ ፍቅር ለሌሎች ሼር አድርጉ። ዛሬ የማስተምራችሁ ስለ ህልም ሚስጥሮች ነው። ምክንያቱም በተደጋጋሚ ሰዎች የጠየቁኝ ያለ ጥያቄ አለ። የመጀመሪያው ነገር እንዴት ነው የማሳድገው ህልሞችን ማለት ነው። ዛሬ መንፈስ በሚያስተምረን እንማራለን፣ ፍሎ እናደርጋለን። ስለዚህ እስከ መጨረሻው በደንብ አድርጋችሁ አርምጡኝ። እግዚአብሔር በአንድም በሌላም ይናገራል ይላል፣ ሰሚው ግን አያስተውልም ይላል። እግዚአብሔር ከሚናገርበት መንገድ አንዱ ህልም ነው። ይህንን ብዙዎቻችሁ ታውቃላችሁ። ይህንን ስላችሁ ግን ብዙ ሰዎች ሁል ጊዜ ኤክስፔክት የሚያደርጉት እግዚአብሔር በህልም ዳይሜንሽን ብቻ እንዲናገራቸው ነው። ከዚህ በፊት ስለተናገርኩት ብዙ አልደጋግመው፣ ግን ስቲል አሁንም ብዙዎቻችሁ እግዚአብሔር በዚህኛው ሳይድ ብቻ እንዲናገራችሁ ኤክስፔክት እያደረጋችሁ ነው። በዚህ ምክንያት የእግዚአብሔርን ሐሳብ ሚስ ታደርጋላችሁ። ከራሳችሁ የሚመነጩ ህልሞችን ታያላችሁ። በተለያውን ከሪሌሽንሺፕ ጋር በተገናኘ እግዚአብሔር ሆይ እሷ የኔ ሚስት ነች፣ እሱ የኔ ባል ነው፣ ጌታ ሆይ ንገረኝ ብላችሁ ትተኛላችሁ። ቀን ሙሉ አብራችሁ አሳልፋችሁ ማለት ነው። ዘን የሆነ ደረጃ ስትወጡ ታያላችሁ፣ ኦር ስትያያዙ ታያላችሁ። ከዛ ከእግዚአብሔር ነው ትላላችሁ። ባይዜ ይህንን የምነግራችሁ በጣም ብዙ ሰዎች ሚስ ስላደረጉ ነው። አንድ ሚስጥር ግን ልንገራችሁ ከዚሁ ጋር አያይሽ። እግዚአብሔር ጀምሩ እንኳን ብሏችሁ በሪሌሽንሽፕ ሳይድ ነው። ጌታ ጀምሩ እንኳን ብሏችሁ ማለት ነው። ጀምራችሁ እንዴት መቀጠል እንዳለባችሁ ዊዝደም ከሌላችሁ ፌል ታደርጋላችሁ። ብዙ ሰዎች የሚመስላችሁ ይሄንን ነው። የእግዚአብሔር ፍቃድ ነው፣ የእግዚአብሔር ፍቃድ አይደለም ይላሉ። እሱም መጠይቃችሁ በጣም ቤስት ነው። ነገር ግን ኔክስት ያለው ስቴፕ ነው። በአንድ ፕሮፌሲ እስከ መጨረሻው አትሄድም ዊዝደም ከሌለ። በደንብ ስሙ። የሆነ ነቢይ ትንቢት ስለነገረ እስከ መጨረሻው ድረስ ትዳርን ታስቀጥሏለ ማለት አይደለም። ትዳርን የምታስቀጥሉበት ሌላ ዊዝደም አለ። የእግዚአብሔርን ፍቃድ መጠየቃችሁ በጣም አሪፍ ሆኖ ሳለ ማለት ነው። ስለዚህ ፎከስ ማድረግ ያለባችሁ በተለይ ሪሌሽንሺፕ የምትጨነቁ ሰዎች ፎከስ ማድረግ ያለባችሁ ዊዝደሙ ላይ ነው። ኤክስፔክት የምታደርጉት በድሪም ብቻ ይሁን፣ በህልም ብቻ ይሁን። ጌታ ሆይ ይሄ የኔ ቢዝነስ ነው አሳየኝ። እግዚአብሔር አሳይቶ ኪሳራህንና ተርፈ እንዴት መቆጣጠር እንደምትችል የማታውቅ ከሆነ ፌል ታደርጋለህ፣ ትከስራለህ። ስለዚህ አንዳንድ ሰዎች ትኩረት የሚያደርጉት አንድ ነገር ላይ ብቻ ስለሆነ፣ አብዛኛው ሰው ትኩረት የሚያደርገው መጀመሪያው ላይ ብቻ ነው። ህልም፣ ትንቢት። ይህንን ምላችሁ እኔ እንደዚህ አይነት ሰው የብዙዎችን ህልም ፈትቻለሁ። በጣም ተነብያለሁ እግዚአብሔር በሰጠኝ ጸጋ። ይህንን እያወቅኩኝ ነው ይህንን እየነገርኳቸው ያለሁት። ኔክስት ስቴፑን መርሳት የለባችሁ። ጌታ ይህንን ልነግራችሁ ስላሳሰበኝ ነው። ሲሪየሱ ነው በዚህ ጉዳይ ላይ ኔክስት ስቴፕስ ብላችሁ ማለት ነው። ጌታ ዊዝደም እንዲሰጣችሁ መጠየቅ አለባችሁ። ኃይሉ እንዲሰጣችሁ መጠየቅ አለባችሁ። አንድ የእግዚአብሔር ሰው ስለ ህልም የሆነ ነገር ሲያወራ በጣም የገረመኝና አይኔን የከፈተውን ነገር ልንገራችሁ። እሱ ነው ስቴፔን አንድ ከፍ ያደረገው። ይህንን ሚስጥር ተናግሮ ማለት ነው። የተናገረው ነገር ምንድን ነው? የእሱ መንፈሳዊ ልጅ ህልም አየ። ያየው ህልም ደግሞ እሳት ሲነድ ነበር ያየው፣ ቤቱ ተኝቶ ማለት ነው። ከዛ ሲቃጠል አየ። ከዛ በኋላ ላይ ተኝቶ በዛው ቀረ ሳይነቃ። ዘን ሚስቱ የማታ ሽፍት ስለነበረች ስትመጣ ስቶፉ አልጠፋም ነበረ። ከዛ እሷ ደርሳ ስቶፉን አጠፋችው። ይህ ማለት ቤቱ ላይ እሳት ሊነድ ነበር ማለት ነው።
ከዛ ባየው ህልም ተደንቆ ለብዙ ሰዎች እዛ ቸርች ላሉት አወራ። እግዚአብሔር እኮ እንደዚህ ያሳየ፣ የሚገርም ነው፣ አኪዩሬት ነው ያየሁት፣ አልተሳሳትኩም ያየሁት። በቃ እሱ እግዚአብሔር እንዳሳየውም አድርጎ ደስ ብሎታልም። ከዛ የእሱን መንፈሳዊ አባት ሄዶ ጠየቀው። እንደዚህ እኮ አየሁኝ፣ እግዚአብሔር እኮ አሳየኝ ሲለው፣ ይሄ እግዚአብሔር ሰው ምን እንዳለው ታውቃላችሁ? አንተ ገና መንፈሳዊ ልጅ ነህ አለው። ልክ ይህንን ነገር መጥቶ ሲነግረው ይሄ እግዚአብሔር ሰው አልተገረመም። እሱን ያየው እንደውም እንደ መንፈሳዊ ልጅ ነው። ከዛ ምን እንዳለው ታውቃላችሁ? በመንፈስ ስታድግ አለው በህልም ሆነ እሳቱን ታጠፈዋለህ አለው። ከዛ እሳቱ ይጠፋ ነበር አለው። ማይ ጋድ! በህልሙ ሆኖ እሳቱ ሲነድ ማጥፋት ይችል ነበር። መንፈስ ዓለም ባይዞ የሚሰራው ነገር በጣም ድንቅ ነው፣ ከአእምሮ በላይ ነው። ይሄ ሰው በመንፈስ አድጎ ቢሆን ኖሮ በህልሙ እሳቱን ማጥፋት ይችል ነበር፣ እዛ ሆኖ ማለት ነው። እሳቱ ይጠፋ ነበር እዛ። ምክንያቱም ኤቭሪቲንግ ስፒሪቹዋል ዓለም ላይ ከተቆጣጠራችሁት ስጋዊንም ዓለም መቆጣጠር ትችላላችሁ። ምድርን የገዙ ያሉ ሰዎች መጀመሪያ እመኑን የሚቆጣጠሩት የስፒሪት ዓለሙን ነው። ዘፈኑን በሉ፣ ሶሻል ሚዲያውን በሉ። ከዛስ የስጋዊን ዓለም ለመቆጣጠር በጣም ሲምፕልና ኢዚ ነው። ምክንያቱም ሁሉ ነገር የመጣው ከማይታየው ዓለም ስለሆነ ከስፒሪት ዓለም ተቆጣጠርከው ማለት ሌላ ፓወር አግኝታል ማለት ነው፣ ኤክስትራ የሆነ። ለዚህ ነው ቅባት የሚያስፈልጋችሁ፣ እሳት የሚያስፈልጋችሁ፣ አይናችሁ መከፈት ያለበት። ህልም ደግሞ መንፈስ ዓለም ላይ እየተካሄደ ያለውን ነገር ቀድመ ጌታ ያሳያል። ከዛ ወደዚህ ምድር ይገለጣል። መጽሐፍ ቅዱስ ላይ ነገስታትን ራሱ ስታዩ፣ አሕዛብ የሆኑ ነገስታትን እንኳን ስታዩ ሊመጣ ያለውን ነገር ነው ቀድሞ በስፒሪት እግዚአብሔር የሚያሳያቸው። ጲጢፋራን ስታዩት ሊመጣ ያለውን ረሃብና ሊመጣ ያለውን ጥጋብ ነበር ያየው። ከዛ ነው ዮሴፍ ህልሙን ኢንተርፕሬት ያደረገው የፈታው። አይታችኋል? ሁሌ ድሪም ሊመጣ ያለውን ነገር ስፒሪት ዓለም ላይ ሊሆን ያለውን ነገር ነው ቀድማችሁ የምታዩት። ፕሮፌቶች ሲያዩ ማለት ነው፣ ነቢያቶች ሲያዩ ሊመጣ ያለውን ነገር ነው ቀድመው በመንፈስ የሚያዩት። ከዛ በኋላ ላይ ኢንተርፕሬት ያደርጉታል፣ ይተረጉሙታል። የነቢይ አቅም ይሄ ነው። ነቢይ የሚያስብላችሁ ይህንን ነው። መንፈስ ዓለም ላይ ቀድማችሁ አይታችሁ ከዛ ኢንተርፕሬት አድርጋችሁ ወደዚህ ምድር ተርጉማችሁት ስታመጡት ነው አንደኛው የትንቢት አቅም ወይም የነቢያት አቅም የሚባለው። ስለዚህ አይታችኋል አይደል? ይሄ እግዚአብሔር ሰው ለመንፈሳዊ ልጁ የነገረው ሚስጥር እዛውም በህልም ሆነ ትቆጣጠሯለን። ሰለሞን ጥበብና ማስተዋልን የተቀበለው የት ነው? በድሪሙ ነው። አይታችኋል? ድሪም እያደገ ሲመጣ ደግሞ ወደ ራእይ ነው፣ በቪዥን ነው። እነ ዳንኤል ብዙ ሚስጥራትን የተቀበሉት በምንድን ነው? በቪዥን ነው። ከስፒሪት ዓለም ነው የተቀበሉት። ስፒሪት ዓለም ላይ ማድረግ ትችላላችሁ። አንዳንድ ጊዜ ያው ዛሬ ፍሎ እያደረግኩኝ ስለሆነ ፖይንት 1 ፖይንት 2 የለም። ዛሬ ዝም ብዬ ነው ፍሎ የማደርገው። አንዳንድ ጊዜ መንፈሳዊ አቅማችሁን ራሱ በህልማችሁ ማወቅ እንደምትችሉ ታውቃላችሁ። ለምሳሌ በመንፈስ ገና ሕፃን እያለሁኝ በድሪሜ ሆኜ አውሬዎች ሳይ እደነግጣለሁ፣ እሮጣለሁ፣ እጮሃለሁ፣ ያሳድዱኝ ነበረ። የእውነት ነው የምላችሁ፣ እታገላለሁ። ብዙ ጊዜ እንደዛ ሳይ መንፈሳዊ አቅሜ ቀንሷል ማለት ነው እላለሁ። መንፈሳዊ አቅሜ ደክሟል እላለሁ። ከዚህ ወደ ጾም ጸሎት ነው የሚሄደው። እንደዚህ ሀፕን የሚያደርግባችሁ ሰዎች ወደ ጸሎታችሁ ተመለሱ። ኃይል የላችሁም ማለት ነው። ህልም ታውቃላችሁ፣ የመንፈሳችሁን አቢሊቲ ያሳያል፣ የመንፈሳችሁን አቅም ያሳያል። ሁሌ ሴክሹዋል ድሪም የሚያይ ሰው መንፈሳዊ አቅሙ ትልቅ አይደለም ማለት ነው። ስትሮንግ የሆነ ስፒሪት የለውም ማለት ነው። ጠንካራ መንፈስ የለውም ማለት ነው። ሁሌ እንደዚህ የሚያይ ሰው
ሁሌ በውሻ ሲነከስ በእባብ ሲሳደድ የሚያይ ሰው መንፈሳዊ አቅም የለውም። በእርግጥ አንዳንድ ጊዜ ራሱ እግዚአብሔር ምን እየተዋጋችሁ እንደሆነ ይገልጥላችኋል። እባብም ስታዩ ውሻም ስታዩ ምናምን ነገር። ግን ሁሌ በተከታታይ እንደዚህ አይነት የሚያይ ሰው ጠንካራ ስፒሪት የለው፣ ጠንካራ መንፈስ የለው። ስለዚህ ድሮ እንደዚህ ነበር የማየው፣ ስታገል ሲጥሉኝ ምናምን ነገር። ከዛ በመንፈስ እየጨመርኩኝ ስመጣ በእውነት ነው የምላቸው በአውሬዎች መካከል ሰዎች እየፈሩ እኔ ምንም አይነት ፍርሃት ሳይገባ ሰዎችን ሳሻግር ያለው አውሬዎቹ እኔን እየፈሩኝ ማለት ነው። እኔን እየፈሩ አውሬዎቹ እኔን እየፈሩ ድሮ ምፈራቸው የነበረው ለምን? አሁን መንፈሴ ስትሮንግ ሆኗል። አሁን መንፈሴ ጠንክሯል። በጌታ በኢየሱስ ስም ነው ጸልይላችኋለሁ። መንፈሳችሁ እንዲጠነክር ኃይል እንዲያገኛችሁ በኢየሱስ ስም ነው ጸልይላችኋለሁ። ስለዚህ ምንድን ነው የሚያስፈልጋችሁ ማለት ነው? መንፈሳችሁ ስትሮንግ መሆን አለበት። ስለዚህ አይታችኋል። በህልማችሁ እንኳን የመንፈሳችሁን አቅም መለየት ትችላላችሁ። በህልማችሁ የመንፈሳችሁን አቅም መለየት ትችላላችሁ። በድሪሞቻችሁ ምን ሊሆን እንደሆነ ማወቅ ትችላላችሁ። ስለዚህ አሁን ህልሜ ወደ ራእይ እንዲያድግ እፈልጋለሁ። ህልሜን መረሳት አልፈልግም። እዛው በህልሜ ውስጥ ሆኜ ማሸነፍ እፈልጋለሁ። ያቋረጥኩትን ህልም መቀጠል እፈልጋለሁ የምትሉ ሰዎች ሬቨሌሽኑን ልንገራችሁ። የመጀመሪያው ነገር ጠንካራ መንፈስ ያስፈልጋችኋል። አሁን የነገርኳችሁ በእውነት ነው የምላችሁ። ስትሮንግ ስፒሪት የሌላቸው ሰዎች ምንም አይነት ነገር ሴንስ ማድረግ አይችሉም። ህልም ልታዩ ትችላላችሁ። ጠንካራ መንፈስ አይደለም አሕዛብ መሆናችሁ ህልም ልታዩ ትችላላችሁ። ግን ወደ ቪዥን ለማሳደግ በህልማችሁ ውስጥ ድል ለመንሳት፣ ላለመርሳት፣ ለመቀጠል ህልሙን፣ እነዚህ ሁሉ ስትሮንግ ስፒሪት ያስፈልጋችኋል። ጠንካራ መንፈስ ያስፈልጋችኋል። ጠንካራ መንፈስ መገንባት አለባችሁ። ኤፌሶን 3 ላይ ሲናገር በውስጥ ሰውነታችሁ በኃይል እንድትጠነክሩ ይላል። ኢነር ማን የሚባለው የውስጠኛው ማንነታችሁ በሱ መጠንከር አለባችሁ። እሱ ነው ይህንን ሪሊም አክሰስ የሚያደርገው። ዛሬ ብዙ ሬቨሌሽን እያወሯችሁ ነው። ስለዚህ በመንፈስ ለመጠንከር የምትፈልጉ ከሆነ አብዝታችሁ በልሳን ጸልዩ። በልሳን አብዝታችሁ ፕሬ አድርጉ። በመገለጥ መንፈስ ስሙኝ። ስለ ጠንካራ ስፒሪት አስተምራለሁ በደንብ። በመገለጥ መንፈስ ተሞሉ። ሁለተኛው ነገር የሬቨሌሽን ስፒሪት ያስፈልጋችኋል። የመገለጥ መንፈስ እሱ መንፈሳችሁ ጠንካራ እንዲሆን ያደርጋል። በልሳን የሚጸልይ ሰው፣ በሬቨሌሽን የተሞላ ሰው ጠንካራ መንፈስ አለው። ስለዚህ ጠንካራ መንፈስ ያላቸው ሰዎች በህልም ብቻ አይደለም ፊዚካሊ ቆሞ ራሱ ሲንስ ማድረግ ይችላሉ። እግዚአብሔር በዙሪያችሁ ያስቀመጣቸውን መላኮችን ሲንስ ማድረግ ትፈልጋላችሁ? ማወቅ ትፈልጋላችሁ? ጠንካራ ስፒሪት ያስፈልጋችኋል። አዎ በህልም የሚያዩ ሰዎች አሉ፣ ኢንካውንተር የሚያገኛቸው ሰዎች አሉ። ግን ደግሞ ሁል ጊዜ አክሰስ ማድረግ የምትፈልጉ ከሆነ፣ የእናንተ ዓለም ማድረግ የምትፈልጉ ከሆነ ምን ያስፈልጋችኋል? ጠንካራ መንፈስ ስትሮንግ ስፒሪት ያስፈልጋችኋል። ያንን የምትገነቡት ደግሞ ረጅም ሰዓት በጸሎት የምትቆዩ ከሆነ ነው። ይህንን አድርጉ። የዛሬው ቲቺንግ አይ ነው ትንሽ ስፒሪቹዋሊ ጠንከር ላሉ ሰዎች ነው። ሶ ቢ ዋይዝ። ሁለተኛው ነገር ደግሞ ድሪሞቻችሁ የጠራና እንዲያድግ የምትፈልጉ ከሆነ ኮንሽስነሳችሁ፣ ንቃታችሁ፣ እዚህ ጋር ማይንዳችሁ በጣም ፒውር መሆን አለበት፣ ንጹህ መሆን አለበት። በጣም የምታሰላስሉ ሰዎች መሆን አለባችሁ። እንደዚህ አይነት ሰዎች ለመንፈስ ዓለም ቅርብ ናቸው። ብዙ የሚጨቃጨቁ የሚጣሉ
ቂም የሚይዙ ሰዎች፣ እንደዚህ አይነት ሰዎች ወይም ነፍሳቸው በሌላ ነገር የተያዘ ሰዎች፣ እንደዚህ አይነት ሰዎች አክሰስ ለማድረግ ይከብዳቸዋል። ብዙ ነገር ይከብዳቸዋል። በእውነት ነው የምላችሁ ይከብዳቸዋል። ለምን? ኦልሬዲ ሚሞሪው ፉል ነው። የእግዚአብሔር ዓለም ሌላ ኢንፎርሜሽን ሊጫነባቸው ሲል በእነዚህ ነገር ስለተሞላ ብሎክ ያደርጋል፣ ሪጀክት ያደርጋል። ከዚህ በፊት እንደነገርኳችሁ አውቃለሁ። ግን አሁንም የማስታወሳችሁ ሲሪየስ እንድትሆኑ ነው። አይን እፈልጋለሁ፣ ማየት እፈልጋለሁ፣ ድምፅ መስማት እፈልጋለሁ። ሚሞሪ በምንድን ነው የተሞላው? በእነዚህ ነገሮች ማወቅ ትችላላችሁ። በእነዚህ ነገሮች ማጥራትና ማሳደግ ትችላላችሁ። ልክ ከእንቅልፋችሁ ደግሞ ስትነቁ ማለት ነው። አሁን ብዙ ጊዜ ህልም ብዙ ሰዎች የሚጠፋባቸው ከእንቅልፋቸው ሲነሱ ነው። ልክ ሲነሱ የለም ወይኔ ህልም አይቼ ነበር ይላሉ። እውነት ነው። ባይዜ በደንብ ይህንን አስምሩ። ህልማ ላይ የምትሉ ሰዎች ማስታወስ ስለማትችሉ ነው። ሚሞሪያችሁ ትንሽ ስለሆነ ነው እንጂ እግዚአብሔር ብዙ ጊዜ ድሪሞችን ይሰጣችኋል። እኔ ይህንን እውነት እንደሆነ ያወቅኩት ልክ ስትነሱ ጠዋት ላይ ፕሬ አድርጉ። እስቲ የሆነ ነገር ሜዲቴት አድርጉ፣ በመንፈስ ኮኔክት አድርጉ። ይውልሲ ታዩታላችሁ። ማታ ያያችሁት ህልም ይመጣል እናንተ ጋር ይመጣና ትደነግጣላችሁ። ይህንን አይቼ ነበር ትላላችሁ። ይህንን ምላችሁን አድርጉ። በእውነት ነው ብለው ብዙዎቻችሁ ታስታውሳላችሁ። ከዚህ በኋላ እንደዚህ ፍሎ እያደረግኩኝ ነው የምቀጥለው። እስቲ ፍሎ ማድረጌን በብዙ ነገር እንዳደርገው ደስ ያላችሁ የተመቻችሁ ሰዎች ኮሜንት ላይ ማየት እፈልጋለሁ። ከዚህ በኋላ ብዙ ቶፒኮች እያነሳን ላይቭ ላይ ፍሎ እናደርጋለን። በጣም ወዳችኋለሁ። አገልግሎቴን ማገዝ የምትፈልጉ በጌታ ፍቅር ከስር በምናስቀምጥላችሁ አካውንት ሲድ አድርጉ፣ ዘሮቻችሁን ዝሩ። ሰለሞን ታውቃላችሁ ከመስዋዕት በኋላ ነው የድሪምን ዓለም የጎተተው። ልክ ከዛ ከሰወው በኋላ ሌሊት ላይ እግዚአብሔር መጣ። ምን ትፈልጋለህ አለው። አንዳንድ መስዋዕቶቻችሁ ከእግዚአብሔር ዓለም የሆነ ነገር ይጎተታል። በእውነት ነው የምላችሁ ይጎትትላችኋል። አንዳንዶቻችሁ ሰነፍ ናችሁ። እግዚአብሔር ከሰጣችሁ ነገር ላይ ትልቅ ብር አይደለም ለጌታ አሳዩት። ሲድ አድርጉ፣ ስጡ። 100 ብር ለምን አትሆንም? 10 ብር ለምን አትሆንም? እግዚአብሔር ቫልዩ ያያል። 10 ሺህ የምትችሉ ድዊት አድርጉት። ያው ጌታ ምስክር ትጎትታላችሁ። መስዋዕት መልመድ አለባችሁ። ይህንን አድርጉ። ጌታ ኢየሱስ አብዝቶ ይባርካችሁ። ተባረኩ። ይሄን ለምታረጉ ብለስ አድርጋችኋለሁ። ስለዚህ እጸልይላችኋለሁ። ከአገልግሎቴ ጋር አብራችሁ ተሳተፉ። የኪንግደም ማይንድ ይኖራችሁ።